በሀገራዊ ምክክር ጉባኤ የህገ መንግስቱ አንቀጽ 39 ጉዳይ አከራካሪ ሆነ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። በሀገራዊ የምክክር ጉባኤ በሀገራዊ ምክክር የመጨረሻው ምዕራፍ በአጀንዳነት ከተያዙ ነጥቦች መካከል የብሔሮች ብሔረሰቦችና ህዝቦች መብትን የያዘው የኢፌዴሪ ህገ መንግስት አንቀጽ 39 ጉዳይ እያከራከረ መሆኑ በጉባኤ የተገኙ ምንጮቻችን አስታውቀዋል። በዚህ አንቀጽ በመጀመሪያ ረድፍ የተቀመጠው ድንጋጌ ማንኛውም የኢትዮጵያ ብሔር ብሔረሰብ ህዝብ የራሱን እድል በራሱ የመወሰን እስከ መገንጠል ያለው መብቱ በማናቸው መልኩ ያለ ገደብ የተጠበቀ ነው ይላል። ይህ በየጊዜው ክርክር የሚነሳበት ድንጋጌ በሀገራዊ ምክክር ጉባኤ ላይ እየተወያዩ በሚገኙ ተሳታፊዎች ዘንድ አለመግባባት ከፈጠሩ ጉዳዮች አንዱ ሆኗል። በዚህ ጉዳይ ላይ ከተወያዩ ንዑስ ቡድኖች ውስጥ አንዱ አባል የሆኑት የቁጫ ህዝቦች ዲሞክራሲያዊ ፓርቲን ቁሁዴፓ ተወካይ አቶ ባንዲራ በላቸው አንቀጽ 39 የመብቶች ጥግ መሆኑን በምክክሩ ወቅት መንጸባረቁን ለኢትዮጵያ ኢንሳይደር ገልጸዋል። አንቀጽ 39 ይነሳ የሚሉ አሉ፣ አይነሳ የሚሉም አሉ። ይህ የዜጎች መብት የመብቶች ሁሉ ዋስትና ነው። ኢትዮጵያና ብሔረሰቦችን የቋንቋ የማንነት ጥያቄዎችን መንግስታት ስልጣን ይዘው የህዝብ ጥያቄ በማይፈቱበት ጊዜ ህዝቡ በመንግስት ላይ ጫና እንዲያሳድር ያስችላል። ይህ አንቀጽ የጭቆና ዋስትና ነው፣ ነገር ግን እስካሁን መግባባት ላይ መድረስ አልተቻለም ሲሉ የፓርቲው ተወካይ ተናግረዋል። የትግራይ ዲሞክራሲያዊ ፓርቲ ትዴፓ በመወከል በሀገራዊ ምክክር ጉባኤ ላይ በመሳተፍ ላይ የሚገኙት የፓርቲ ዋና ጸሐፊ አቶ ሙሉ ብርሃን ኃይሌ በህዝቦች መካከል ልዩነት እየፈጠሩ ያሉ አንቀጾች ላይ ውይይት መደረጉን በበጎ ጎን የሚታይ መሆኑን ለኢትዮጵያ ኢንሳይደር ተናግረዋል። እርሳቸው በሚገኙበት ንዑስ ቡድን አንቀጽ 39 ጉዳይ መነሳቱን የጠቆሙት አቶ ሙሉ ብርሃን በዚህ ላይ እርሳቸው ያላቸው አቋም አንቀጽ 39 መቀየር አለበት የሚል መሆኑን አስረድተዋል። በንዑስ ቡድናቸው አንቀጹ ሙሉ ይነሳ የሚል ሀሳብ ተቀባይነት ባያገኝም መገንጠል የሚለው ቃል መውጣት አለበት የሚል ስምምነት ላይ መድረስ መቻሉን ገልጸዋል። ከዚህ በተጨማሪም የፖለቲካ ድርጅት በዘር መደራጀት መቆም አለበት የሚል ስምምነት ላይ ደርሰናል ሲሉም አክለዋል። በመንግስት አስተዳደር አጀንዳ ላይ በንዑስ አጀንዳነት የቀረበው ሌላ ጉዳይ የመሪዎች የስልጣን ዘመን መገደብን የሚመለከት ነው። የፌዴራልና የክልል መንግስታት መሪዎች የስልጣን ዘመን በጊዜ መገደብ አለበት ወይስ መገደብ የለበትም በሚለው ላይ ውይይት መደረጉን የቁሁዴፓው አቶ ባንዲራ ተናግረዋል። እርሳቸው በሚገኙበት ንዑስ ቡድን የአንድ መሪ የስልጣን ዘመን ከ2 ዘመን በላይ እንዳይበልጥ በሚል ከስምምነት ላይ መደረሱን አስረድተዋል። መሪው እምነቱን ባጣና በሚያጠፋበት ወቅት የስልጣን ዘመኑ ባይጠናቀቅም ከኃላፊነቱ ሊወገድበት የሚችልበት አሰራርና በህግ ሊጠየቅበት የሚችልበት ስርዓት እንዲዘረጋ ምክረ ሀሳብ ማቅረባቸውን የቁሁዴፓ ተወካይ አክለዋል። የአገው ብሔራዊ ሸንጎ ፕሬዚዳንት አቶ አላምራው ይርዳው በንዑስ ቡድናቸው የመንግስት ስልጣን ዘመን መገደብ አለበት የሚል ሀሳብ መቅረቡን ተናግረዋል። ገዢው ብልጽግና ፓርቲ ለሀገራዊ ምክክሩ ካቀረባቸው አጀንዳዎች መካከል የስልጣን ዘመን ጉዳይ አንዱ መሆኑን አስታውቆ ነበር። ጠቅላይ ሚኒስትር አብይ ከ2 ሳምንት በፊት በፓርላማ በነበራቸው ጥያቄና መልስ ቆይታ በፕሬዚዳንትነት የሚመሩት ፓርቲ በስልጣን ላይ ያለ መንግስት ለ2 የስልጣን ዘመን ብቻ እንዲቆይ የሚል አጀንዳ ለሀገራዊ ምክክር ጉባኤ ማቅረቡን አረጋግጠዋል። አብይ ፓርቲያቸው ያቀረበው አጀንዳ ታላቅ እርምጃ ለሀገር የሚጣል ጡብና መሰረት ነው ሲሉ በዚህ ስብሰባ ላይ አሞካሽተዋል። በሀገራዊ ምክክሩ የመንግስት አደረጃጀትና ቅርጽን በሚመለከተው አጀንዳ ስር ከተካተቱ 17 ንዑስ አጀንዳዎች መካከል የኢትዮጵያ የመንግስት አደረጃጀት ምን ይመስላል የሚለው ይገኝበታል። ለዚህ ጉዳይ በአማራጭነት የቀረቡት ፕሬዚዳንታዊ፣ ፓርላመንታዊና ከፊል ፕሬዚዳንታዊ የሚሉ የመንግስት ስርዓት አይነቶች ናቸው። የዶንጋ ህዝቦች ዲሞክራሲያዊ ፓርቲ ዶህዴፓ ተወካይ አቶ አለሙ ከበደ በዚህ ጉዳይ ላይ ንዑስ ቡድናቸው ሰፊ ውይይት ማድረጉን ገልጸዋል። ከውይይቱ በኋላ ለኢትዮጵያ ለፌዴራል ስርዓቱ የሚጠቅመው ፓርላመንታዊ ነው የሚለውን እንደ ቡድን ወስነናል ሲሉ አቶ አለሙ ተናግረዋል። ከዚህ ጋር በተያያዘ የተነሳው ሌላው ንዑስ አጀንዳ የመንግስት አስተዳደርን የተመለከተ ነው። በዚህ ረገድ ለሀገራዊ ምክክሩ ተሳታፊዎች በተሰራጨው ሰነድ ላይ በመሪ ጥያቄነት የቀረቡት አማራጮች አህዳዊ፣ ፌዴራላዊ ወይም ኮንፌዴራላዊ የሚሉ የመንግስት አስተዳደር ቅርጾች ናቸው። በዚህ ሰነድ ላይ ሀገሪቱ የፌዴራላዊ ስርዓት ሀገሪቱ የምትከተል ከሆነ የትኛው ፌዴራል ስርዓት አይነት ለኢትዮጵያ ተገቢ ነው የሚል ጥያቄም ለውይይት ቀርቧል። አሁን ያለውን የፌዴራል ስርዓት ምንም ማሻሻያ ሳይደረግበት እናስቀጥል ወይስ አሁን ያለው የፌዴራል ስርዓት ድክመቶች ተገምግቦ ማሻሻያ ይደረግበት የሚሉ ተከታታይ ጥያቄዎች በሰነዱ ላይ ተካተዋል። ሀገሪቱ የተለየ ስርዓት ሞዴል ከተለው የሚለውም ሌላኛው በአማራጭነት የቀረበ ጥያቄ ነው። በእርሳቸው ንዑስ ቡድን በእነዚህ ጉዳዮች ላይ ሰፊ የሆነ ክርክርና ውይይት መደረጉን አቶ አለሙ ገልጸዋል። ከውይይቱ በኋላም ቡድናቸው የፌዴራል ስርዓቱ መቀጠል እንዳለበት መስማማት ላይ እንደደረሱም አመልክተዋል። እንደ ሀገር ፌዴራላዊ ስርዓትን መከተል አለብን። ፌዴራላዊ ስርዓቱ ከዚህ በፊት ያለውን አንዳንድ ድክመቶችን አሻሽሎ የመንግስት ስርዓት አመችነትን፣ ቋንቋን መሰረት ያደረጉ የህዝብን ፍላጎት መሰረት ያደረጉ መስፈርቶችን ተከትሎ በውስጡ ያለውን ደካማ ጎን ካስተካከለ ለኢትዮጵያ ይጠቅማል በሚል ውይይት አድርገናል ሲሉም የቦህዴፓው ተወካይ የምክክሩን ይዘት አብራርተዋል። የሸንጎ አቶ አላምራው በበኩላቸው በእርሳቸው ንዑስ ቡድን በነበረው ውይይት ላይ በሁሉም ጉዳይ መስማማት ላይ አለመደረሱና በአንዳንድ ጉዳዮች ላይ ልዩነት መኖሩን ተናግረዋል። የፌዴራል ስርዓትን በተመለከተ በንዑስ ቡድናቸው የነበረው ውይይት ሲገልጹም
በአሁኑ ሰዓት ባለው ሁኔታ የብሔር ፌዴራሊዝምን ማስቀረት አይችልም። ሌላ ችግር ነው የሚያመጣው። ነገር ግን አንድ ክልል በአንድ ብሔር ስም መጠራት የለበትም፣ በወል ስም መጠራት የለበትም የሚል ሀሳብ ቀርቧል ሲሉ አስረድተዋል። የትዴፓው ዋና ጸሐፊ አቶ ሙሉ ብርሃን በበኩላቸው በመንግስት አስተዳደር ቅርጽ ላይ በእርሳቸው ንዑስ በተደረገ ውይይት ላይ አህዳዊ በሚለው ሀሳብ ላይ ልዩነት መፈጠሩንና የተሳሳተ ግንዛቤ መኖሩን ገልጸዋል። አህዳዊ የሚለው ጨፍላቃና ጨቋኝ ተደርጎ ተወስዷል። ይህ ስህተት ነው የሚሉት የፓርቲው ተወካይ በዚህ ላይ በሌሎች መሪ ጥያቄዎች ላይ ውይይት መደረጉን በበጎ መልኩ ጠቅሰዋል። በዚህ መልኩ በንዑስ ቡድኖች የሚቀርቡ ሀሳቦች የመጨረሻ ውሳኔዎች አይደሉም። ንዑስ ቡድኖቹ በውይይታቸው ላይ የደረሱባቸውን የስምምነትና የልዩነት ሀሳቦች በ5 ቦታ ለተከፈሉትና በውስጣቸው 50 አባላት ለሚይዙ ቡድኖች ያቀርባሉ። እነዚህ ቡድኖች የተወያዩባቸውን የተለያዩ ንዑስ አጀንዳዎች ደግሞ ለ250 አባላት ላሉት ተመካካሪዎች ማቅረብ ይጠበቅባቸዋል። በዚህ መልኩ የተሰበሰቡት አጀንዳዎች እያንዳንዳቸው 500 አባላት ለያዙ 8 ቡድኖች ለውሳኔ ይቀርባል። 8 ቡድኖች የደረሱበትን ውሳኔ ለቀሪው 3500 ተመካካሪዎች በማቅረብ ውሳኔ ይሰጥበታል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሐምሌ 16 2018 ዓ.ም በሰጡት መግለጫ በጉባኤው ለተደራጁ 8 ቡድኖች አጀንዳዎችን በተመለከተ በምሁራን ደረጃ ገለጻ መደረጉን ተናግረዋል። የሀገራዊ ምክክር ተሳታፊዎቹ 50 አባላት ባሉት ቡድን ተካፍለው አጀንዳዎችን በማቅረብ ውይይት እያደረጉበት ነው። እስካሁን ያለው የሀገራዊ ምክክር ሂደቱ ጥሩ እየሄደ መሆኑን ያመለከቱት ፕሮፌሰር መስፍን በ10 እና በ50 አባላት ስሜታችን ወጥቶ አላለቀም፣ ወደ አመክንዮ የሚገባው ከ50 በላይ ስንሄድ ነው ሲሉ ገልጸዋል። ዋና ኮሚሽነሩ በዛሬ መግለጫቸው የምክክሩን አጀንዳዎች የተመለከቱ የተወሰኑ ጥያቄዎችን በማህበራዊ ሚዲያ ላይ እየቀረቡ መሆኑንም አንስተዋል። ተሳታፊዎች ሞባይል የላቸውም የሚሆንበት የራሱ ምክንያት አለው። ይሁን እንጂ አልፎ አልፎ ማህበራዊ ሚዲያ ላይ የሚደረጉ ልጥፎች አሉ። በተለይ ከዚህ ውስጥ ከሆነ ጥንቃቄ ያስፈልጋል ሲሉ ዋና ኮሚሽነሩ አስገንዝበዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።